It's on here now. The goalkeeper's beat, and South Africa have done Shake Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳያችን ደግሞ እንሂድ። ወደ ጉዳያችን ስንሄድ የተወሰኑ ጉዳዮችን ከአርሰናል የተወሰኑ ጉዳዮችን ደግሞ ከሌሎች ጉዳዮች ጋር አያይዘን የምናነሳበት ሰዓት ላይ ነን ያለ ነው። ግን የቪክቶር ዮኬሬሽ እና የድሉን ፋይዳ በተመለከተ እንነጋገር ስላልሽ ለአንቺ ጥያቄ ክብር ሰጥቶ ከሱ መጀመር ይቻላል። ቪክቶር ዮኬሬሽ እና አርሰናል የትላንትናው ምሽት ሳይጨምር ሲተቹ ነበረ። በቪክቶር ዮኬሬሽ የአርሰናል ቤት ህይወት ጅማሮ ላይ ጥያቄዎች ነበሩ። 64 ሚሊዮን ተበላን አይነት ስሜትም ነበረ። በቃ ለመላመድ በጣም ይሄን ያህል ጊዜ መውጀቱን ብዙ ሰዎች በበጎ አላዩትም፣ አላየነውም ነበር የእውነት ለመናገር። አሁን እነዚህን ተከታታይ ትችቶች ምን እንዳመጣቸው ወደኋላ ሄዶ መከለስ የሚያስፈልግ አይመስለኝም። ምክንያቱም ስንለው የነበረውን ነገር ነው መነሻ እያደረግን ያለ ነው። ሰበቦች ነበሩ፣ ምክንያቶች ነበሩ፣ እንዲህ ብላችሁ ተረዱት የሚባል አይነትም ነገር ነበረ። የመጀመሪያ ሰሞን ስውር ነው አገልግሎቱ የሚል አይነት ነገር ነበረ። ከዛ ቀጠለና የአርሰናል ተጫዋቾች እሱን አልተረዱትም የሚል ነገር ተከተለ። ከዛ ደግሞ እንደገና የጉድለቱ ምክንያት እንዲጋራ ተደረገ። ያ ማለት አርሰናሎች እሱን አልተረዱትም፣ እሱም አርሰናሎችን መረዳት ግን አለበት የሚል ዘግይቶ ነው እሱን እዛ ውስጥ የማካተት ነገር ያየሁት እኔ። የእኔን መልከታ ነው የምናገር። እሱም ቢሆን ሊረዳቸው ይገባል፣ እሱም ቢሆን የራሱን ጉድለት ፈልጎ ማግኘት አለበት፣ እሱም ቢሆን የሚል ነገር የመጣው ለእኔ አሁን እነዚህ ነገሮች ለእኔ ብዙ ትርጉም የላቸው። ማን ነው ዋናው ተጠያቂ የሚለውን ነገር አይደለም የምንፈልገው ከቪክቶር ዮኬሬሽ አርሰናል እንዴት አሪፍ አገልግሎት ያገኝ፣ ከቪክቶር ዮኬሬሽ አርሰናል እንዴት የተጓጓውን ነገር ማግኘት ይጀምር። ካገኘ በኋላ ምንም ችግር የለው። ስለዚህ ቅድም እንዳልሽው አርሰናል እና ቪክቶር ዮኬሬሽ አንድ ላይ ሆነው ከኖቬምበር ወዲህ ከክፍት የጨዋታ እንቅስቃሴ ጎል ያገባው ገና ትላንትና፣ መሀል ላይ ከኖቬምበር አንስቶ እስከ ትላንትና ድረስ ፍጹም ቅጣት ምት ሲገኝ እሱ ይምታ ተብሎ መጥቶ ኤቨርተን ላይ ያገባው ጎላል። ከዛ ውጭ ግን ቅድም ባልሻቸው በማያስደስቱ ነገሮች ነው ቪክቶር ዮኬሬሽ የሚገለጽ የነበረው። የማያስደስተውን ነገር የሚገልጹ ሰዎችን የሚሟገቱ ሰዎች አርሰናል ስፔስ እንዲያገኝ ረድቷል የቪክቶር ዮኬሬሽ ፕሬዘንስ የሚል ነገርን ሊናገሩ ይችላሉ፣ ወይም ሲናገሩ ተደምጠው ሊሆን ይችላል። ለእኔ ውሃ አያነሳም እሱ። እኔ አርሰናል ያን ያህል ዋጋ ከፍሎ ያን ያህል ከስፖርቲንግ ሊዝበን ጋር አሰልቺ የሚባል ድርድር አድርጎ ቪክቶር ዮኬሬሽን ያስፈረመው እንደ ትላንትናው አይነት አገልግሎት እንዲያገኝ ነው፣ ጎል እንዲያስቆጥርለት፣ አሲስት እንዲያደርግ ነው፣ ወይም በጎል ኢንቮልቭመንት ላይ አርሰናልን የሚፈለገው ደረጃ ላይ እንዲያደርስ ነው ቪክቶር ዮኬሬሽ አርሰናልን የተቀላቀለው፣ ወይም መድፈኛ ይሆን አት ዘ ኤንድ ኦፍ ዘ ዴይ ብሏል አርቴታም። ይሄንን የአርሰናል ደጋፊዎች ሊስማሙበትም ላይስማሙበትም ቢችሉም አርቴታም ግን ብሎታል። ያለው ነገር ምንድን ነው? አት ዘ ኤንድ ኦፍ ዘ ዴይ ይሄ ልጅ የሚለካው በውድድር ዓመቱ መጨረሻ ላይ ባገባው ጎል ነው፣ ወይም በጎል ሂደት ላይ ባደረገው ተሳትፎ ነው የሚለካው።
ስለዚህ ይሄ ያገባው ጎል ብዛት ያደረገው አሲስት ማነስ ቦታ አስከፍቶልኛል እንደዚህ ብሎኛል በሚለው የሚጣፋ የሚቃለል የሚቀናነስ ነገር አይደለም ነው። እኔ በዚህኛው የአርቴታ ሀሳብ ከሚስማሙት መካከል ነኝ። ስለዚህ እነዚህ ነገሮች ስለታለፉ ወይም የአርሰናልና የቪክቶር ዮኬሬሽ እውነት አሁን ስንጠቅሰው የነበረው ስለነበረ ከትላንትናው ጨዋታ በፊት የቪክቶር ዮኬሬሽ ትላንት ጎል ማግባትም አሲስት ማድረግም የተለየ ስሜት ቢፈጥር አይፈረድም። ትክክል ነው። ሲጠበቅ ሲጓጓ የነበረው ነገር ነው የተገኘው። ስለዚህ ዝም ብሎ ፉርሽ የምናረገው ነገር አይደለም ማለት ነው። ዝም ብሎ የምናቃልለው ነገርም አይደለም። ሲጎድል ከጠየቅን መሟላት ሲጀምር ደግሞ አድንቆ መናገር ትክክል ነው የሚሆነው። ምንም እንኳን አሁንም ከጥረት አንጻር አሁን እኔ ትንሽ ለየት ባለ መንገድ ቢታይ ብዬ ሀሳብ የምሰጠው ነገር ምንድን ነው መሰለሽ፣ ምን አሁን ያገባውን ጎል አገባው ሊል ነው የሚል አይነት አስተያየት እኔ ልክ ነው ብዬ አላምን። እቺ ታፒን ያረጋት ነው በቃ ደገፍ እዛው ጋር ነው ያለው ምናምን ታፒን እሺ ይሁን። እሷም ነበረች አይጠፋቸው ገባሽ? እሷም ነበረች ጠፋች ብለን አርስን ወቅስ የነበረው እሷን አደረገ። አሲስት ያደረገበት መንገድ ላይ እንደዚሁ አቃቂር ማውጣት እሷም ነበረች ያልነበረችው። እንደውም አሁን ነጮቹም ሲጽፉ በየሚዲያዎቻቸውም ላይ የቪክቶር ዮኬሬሽን ጎል ማስቆጠር በተመለከተ የሆነ ነገር ሲናገሩ ሁለቱም ነገሮች ላይ አሁን ያልኩሽን አይነት አቃቂር ማውጣት ዝንባሌ አላቸው። እኔ አልስማማበትም እንጂ ምንድነው እነሱ የሚሉት ኢዚ ነገር ነው ያደረገው ነው። ለምሳሌ ሳንቼዝ ያንን ኳስ እንዴት ሳይዘው ቀረ? ይሄ የመጀመሪያ ጎሉን ሲያገባ በእጁ ስር ነው የሾለከችው። በቃ እንደው ይሁን የተጻፈለት ነው የኖረው ነው። እንደውም ቃል በቃል ስካይ ስፖርትስ ላይ ያለው በቃ ይሄ ተጽፎለት ነው አይነት ነገር ነው ያሉት ለቪክቶር ዮኬሬሽ። ይበቃሃል አሁን እቺ ደግሞ ተብሎ ተጽፎለት ነው እንጂ ጥሩ አይደለም ነው። እኔ ይህንን አልቀበለውም፣ ግን እነሱ እያሉ ነው እንደዛ። እንደውም እኔ የምለው ምንድን ነው የጎደለው ነገር ይሄ ነው ብቻ ባጭሩ። እንደውም አንድ ያጥቂ ኳሊቲ እኮ ይሄ ነው እዛ አካባቢ ላይ አንዱ ኳሊቲ ነው መገኘት። እንደውም በሌላ መንገድ ደግሞ ለምን እንዳላዩት አላውቅም እንጂ እዛ ቦታ ላይ ሳንቼዝ ብቻ ሳይሆን የቼልሲ ተጫዋቾችም እኮ ነበሩ። ሰዎች በተሰበሰቡበት ቦታ ትክክለኛውን ቦታ ይዞ ያንን ጎል ማስቆጠር፣ በተለይ ብዙ አጉድለሃል ተብሎ ሲወቀስ ለነበረ ለቪክቶር ዮኬሬሽ አይነት ተጫዋች ፋይዳው ትልቅ ነው ለእኔ። ፕሬዘንሱ እዛ ቦታ ላይ መገኘቱ። ለምሳሌ ድሮ እንደዚህ አይነት ነገሮችን በማድረግ ረገድ በጣም የሚታወቀው አንድም እንትና ነው ሩድ ቫን ኒስተልሮይ፣ ሁለትም ሃቬር ሄርናንዴዝ የሚባል የማንቸስተር ዩናይትድ ተጫዋች ነበረ። ብዙዎች ቺቻሪቶ ብለው በሚጠሩት ስም ከየት መጣ እንደምትዩ አላውቅም። ቺቻሪቶ ማለት እንደውም ቅጽል ስሙ ሁሉ ሲብራራ ሲተነተን ነበር እና እንደዚህ ከየት መጣ እንደምትዩ በሁለት እግሮችሽ መሃል ሾለቅ አድርጎ የእሱ ነገር ጎል ሊያገባ ምናምን ይችላል። ኳሊቲ አንድ የሚያስፈልግ ነገር ነው። ነገር ግን ማደግ የሚገባቸው መሻሻል የሚገባቸው ነገሮች አሉ። ለዙቢሜንዲ ኳሱንም አሲስት ሲያደርግ በምን ያህል የቼልሲ ተጫዋቾች መካከል ነው ኳሱ እንዲደርሰው ያደረገው የሚለው ነገር መታየት መቻል አለበት። በነገራችን ላይ እንደ ኮኢንሲደንሱን ለመጥቀስ ያህል ቤን ዋይት እና ቪክቶር ዮኬሬሽ ብራይተን አብረው ነበሩ። ሁለቱ በብራይተን በታዳጊነት አብረው ነበሩ። አብረው እዛ ሲያሰለጥናቸው የነበረው ደግሞ አንዱ ማን ነው? ሮዚኒየን ነው የአዲሱ የቼልሲ አሰልጣኝ። የሚገርም ኮኢንሲደንስ ነው። እንደውም አይታችሁ ከሆነ ቪክቶር ዮኬሬሽ ተቀይሮ ሲወጣ እኮ ቸፕቸፕ ሲያደርገው ነበረ አለ። እኔም አለሁበት እዚህ ነገር ላይ አሰልጥኛ አለው ነው ነገሩ። ለእኔ በጣም ጥሩ ነው የምልሽ። እሱም እንዳለው ለነገ በለጠ ያግዘኛል ነው። እሱም ከጨዋታው በኋላ ከዚህ በላይ ማድረግ ይኖርብኛል ብሎ አስተያየት ሰጥቷል። ዋናው ነገር ያው ቡድኑ ማሸነፉ ነው።
ከኔ ጎል ማግባት እንደዚሁም ደግሞ አሲስት ማድረግ ባሻገር አርሰናል ማሸነፉ ነው። ግን በግል ደግሞ ራሱ ቪክቶር ዮኬሬሽም ከዚህ በላይ ማድረግ እንደሚጠበቅበት ያምናል። ያስታውቃል እኮ አሁን እንደሚፈለገው ዴሊቨር እያደረገ እንዳልሆነ ራሱም ይሰማዋል። ያንን ደግሞ የምትረዳው የመጀመሪያ ጎሉን አስቆጥሮ ሰለብሬት ያደረገበት መንገድ ቀዝቀዝ ያለ ነው ለእኔ ስመለከተው። በጣም አሁን ዙቢሜንዲ ጎል አግብቶ ቤን ዋይት ጎል አግብቶ እንዳደረገው አይነት ኃይለኛ ሴሌብሬሽን ውስጥ አልነበረ። አንድ ነገር ነው ያስተዋል ነው እቺንም ራሱ ብልጭ እንደዛ ነው ያደረገው የፊቱ ላይ የሚያረጋት ነገር እና በቃ ያውቃል ገብቶታል። እሱ ይሄን ነገር ከዚህ በላይ ይጠበቅብኛል የሚለው ነገር በደንብ እንደገባው የሚያሳይ ነው። እኔ ግን ከዚህ በላይ እንደሚጠበቅበት ማወቁም በጣም ጥሩ ነው። ከዚህ በላይ የሚጠበቅበትን ለመስጠት የትናንትናው ነገር በጣም 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 አሪፍ ነው። ያግዘዋን ነው የምለው። በጣም ያግዛል። ባለመቻል ከምትነሽ ይልቅ ጎልም አገባ አሲስትም አደረገ በሚባለው መነሳት ደግሞ እውነት ለመናገር ጨዋታውም ላይ አሁን ጎልም ከማግባቱ አሲስትም ከማድረጉ ባሻገር ከሌላው ጊዜ በተለየ ቪክቶር ዮኬሬሽ የታየበት ጨዋታ ነው። ጥሩ እንቅስቃሴ ነበር ሲያደርግ የነበረው። እርግጥ ነው ተሳትፎ ጥሩ ነው። እርግጥ ነው አንዳንድ በጣም ለምን የምትላቸው ነገሮችንም ደግሞ ሲያደርግ ነበር። ለምሳሌ ከቤን ዋይት መሰለኛ አንድ የተሻገረለት ኳስ ሁሉንም ነገር የጨረሰ ኳስ ነው። በቃ ወዲያው ኳሱን እንዳገኘ መምታት ብቻ ነበር የሚጠበቅበት። በእርግጠኝነት የሚያምር ጎል ነበር የሚሆነው። ግን እዛው ቦታ ላይ ሲዞር በቃ ነገሩ ሁሉ ተበላሽ እና አንዳንድ ጊዜ የራሱን ይሄ በቃ ንቃት ትኩረት የምትፈልግበት ነገር እንዳለ ያሳያል። ግን ከሌላው ጊዜ አሁን የቅርቡ ማናጸሪያችን የሊቨርፑል ጨዋታ ስለነበረ በዛ ወቅት ካደረገው እንቅስቃሴ ጋር ፍጹም የሚገናኝ ነገር አይደለም። በጣም የተሻለውን ቪክቶር ዮኬሬሽን ትላንትና ምሽት ተመልክተናል ብዬ አስባለሁ። አንድ ይሄ ነው። ሁለተኛ ደግሞ የቪክቶር ዮኬሬሽ ጎል ማስቆጠር የአርሰናል ተጫዋቾች ላይ ምን አይነት ስሜት ነበር የፈጠረው? እሱንም ሁላችንም ማስተዋል። በጣም ደስተኛ ነበሩ። ሁሉም እየሄዱ ከቪክቶር ዮኬሬሽ ጋር ደስታቸውን ለመግለጽ ጥረት ያደርጉ ነበረ። እሱንም ደግሞ በጣም ደስ ብሎናል የሚል ሀሳባቸውን ይገልጹለት ነበረ። ይሄም የአርሰናል ተጫዋቾች ቪክቶር ዮኬሬሽ ጎል ሲያስቆጥርና ያለበትንም ጫና ተረድተው ምን ያክል አብረውት እየቆሙ እንደሆነ የሚያሳይ ነው። ስለዚህ የትላንትናው ጨዋታ ላይ አርሰናል በጨዋታ በጣም ጥሩ እንቅስቃሴ አድርገዋል። አንድ በፖዘቲቭ መንገድ መነሳት የሚችል ነው። ሁለተኛ ብዙ ይጠበቅባቸዋል የተባሉት ተጫዋቾች እንደ ቪክቶር ዮኬሬሽ አይነት ተጫዋቾች ጥሩ አገልግሎት ሰጥተዋል ተብሎ መጠቀስ ያለበት ይመስለኛል። በቀጣይ ከጨዋታው ሊጠናቀቅ 20-10 ደቂቃ አካባቢ እየቀረው ስለ ቀጣዩ ጨዋታ ማሰብ ጀምሬ ነበር ብሏል አርቴታ። ከኖቲንግሃም ፎረስት ጋራ ነው ጨዋታውን የሚያደርገው አሁን በፕሪሚየር ሊጉ። ስለዛ ጨዋታ በቃ ማሰብ ጀምሬ ነበረ የሚል አስተያየቱን ሰጥቷል። ከባድ ጨዋታ ነው፣ ቀላል ጨዋታ አይሆንም ለኛ የሚልም ደግሞ ሀሳቡን የሰጠበት ነው። ለዛም ነው እንግዲህ የተወሰኑ ተጫዋቾች እንደ ዴክላን ራይስ ተቀይረው እንዲወጡ ያደረገውና እንግዲህ ረፍትም እንደሚያስፈልገው ደግሞ ያየንበትም ጨዋታ ነው ብዬ አስባለሁ። ዴክላን ራይስን በተመለከተ እና የተወሰነ ረፍት እንዲያገኙ የፈለገበትም ሁኔታ እንዳለ አይተናል። ስለዚህ በፕሪሚየር ሊጉ ቀጣይ አርሰናል ምን አይነት እንቅስቃሴ ያደርጋል የሚለውን ደግሞ የሁላችንም የምንጠብቀው ነው። ግን የትላንትናው ድል ለአርሰናል ደጋፊዎችም ለተጫዋቾቹም ስፔሻሊ ደግሞ ለአርቴታም በጣም ወሳኝና ትልቅ ድል ነው ብዬ ነው ማስበው። እኔ የሚባል የነበረውን ነገር በትክክል የተረዱትም የተቀበሉትም ያወቁትም መሆኑን ያየንበት ጨዋታ ነው። ፍላጎታቸው የነገረኝ ያንን ነው። ለእኔ ምን ማለት ነው የካራባኦ ካፕን ማሸነፍ ለአርሰናል ምኑ ነው ብለን ስንነጋገር እንደነበረ ታስታውሻለች። የካራባኦ ካፕን ማሸነፍ ፋይዳው የአሸናፊነትን ስሜት ከመፍጠር አንጻር ትልቅ እንደሆነ አርቴታ በደንብ ገብቶታል። ለዛ ነው ይህንን አይነት ጠንካራ ዝግጅት እንዲኖራቸው በጠንካራ ዝግጅት ውስጥ እንዲያልፉ እና የትናንትናውን ሁሉን የወደዱትን አይነት ፐርፎርማንስና ውጤት እንዲያሳዩ ያደረጋቸውም ይመስለኝ። ስለዚህ ካራባኦ ካፕን ማሸነፍ ባለፈው እንዳልነው ከታርጌት አንጻር ስትመለከችው ከተቻለ መጀመሪያ ደረጃ ፍላጎት ፕሪሚየር ሊግ ነው፣ ከዛ ቻምፒዮንስ ሊግ፣ ከዛ ኤፍኤ ካፕ፣ ከዛ በኋላ ካራባኦ ካፕ ነው። ስለዚህ በዋንጫ ፍላጎት ከሆነ ካራባኦ ካፕ የመጨረሻ ፍላጎት ላይ የሚቀመጥ ላይሆን ይችላል። ነገር ግን ማርች 22 ነው የምታሸነፊው ከቻልሽ ገባሽ። ከማርች 22 በኋላ ደግሞ ሲዝኑን ዲፋይን የሚያደርገው በጣም ብዙ ሞመንቶች አሉብሽ።
በፕሪሚየር ሊግም በቻምፒዮንስ ሊግም በኤፍኤ ካፕ። ስለዚህ በዛ ማሸነፍ መቻል ስሜት ውስጥ እነዛን ወሳኝ ጊዜያቶች ለማሳለፍ መሞከር ኢታልፕስ ይረዳል የሚለውን ነገር ብናየው የተሻለ ይመስለኛል እንደኔ። ስለዚህ ዌልደን አርሰናል ነው ምናል። ልክ ነው። በጣም አሪፍ ነው። ጥሩ ነው። አሪፍ ነው። ወደ ሌላኛው ጉዳይ እንሂድ። እሺ ዝውውር ልትይ ነው? ያው የዝውውር ነገር ትንሽ ተቀዛቅዛል አይደል? ያለም አይመስልም። አዎ ይሄ በኑሮ ውድነት የቀዘቀዘ የበዓል ገበያ እሱ እንኳን በሬዲዮ ዘፈንም ይደምቃል። እዚህ ግን በጣም ነው የተቀዘቀዘብኝ። የሆነ ጊዜ አንድ በዓል በጣም ነገሮች በጣም አሁንም ውድ ነው ግን ወይ ለመጀመሪያ ጊዜ በጣም ተወዶ ከመልመዳችን በፊት ዶሮ ምናምን ገባ ምናምን የተባለበት እዚህ ልሻ እንደዛ ሆኖ ሬዲዮ ክፈት ምናምን የሚል ዘፈን የወጣበት ነው እና አለ እኮ በዓል ሬዲዮ ከሌለ አንዴ ለምን የቅርብ እኮ እንደዛ አይነት ዘፈን አለ። ሬዲዮ ክፈት በመግዛት ዶሮ ማሳለፍ ስለሚከብድ በሬዲዮ በዓል መሆኑን ሬዲዮ ከሌለ በቃ ደግሞ እውነት ለመናገር ቢሞላም ሚዲያዎች ላይ ምናምን በቃ የበዓል ስሜት ካልተፈጠረ ደግሞ በዛው ልክ እኮ ይጎላል ቤት ቢሞላ። እሺ ለማንኛውም የጥር የዝውውር መስኮት ግን ያው ጎሏል። ብዙ የሚሰሙ ነገሮች የሉም። ማንቸስተር ሲቲ ያው ጥሩ አድርጓል። አሪፍ ልጅ ነው ያገኙት። በጣም የሴሜኒዮ ጉዳይ በጣም አሪፍ ነው። ለምንድን ነው ሴሜኒዮ ያገባው ሌላው ጎል የተሻረው? አብዷል እኮ ጋርዲዮላ እየገደላችሁት ነው ኳሱ ነው እስከ ማለት ደረጃ ደረሰ። ምንም ኤክስፕላኔሽን ያንን ጎል ለመሻር ሊያሳምን አይችልም ብሏል። እሺ ለማንኛውም ማርክ ጉሄንም እንደዚሁ ይወስዳሉ መሰለኝ። ማንቸስተር ሲቲ በጣም ትልቅ ፍላጎት አለው እዚህ ተጫዋች ላይ። ግን ከሊቨርፑል እኔ ቀላል ትግል ይገጥመዋል ብዬ አላስብም። ከሊቨርፑል ብዙ ርቀት ሄዶ ስለነበረ ወይም ጨርሶ ስለነበረ በክረምቱ የዝውውር ጊዜ አሁን ደግሞ እንደገና አይኑ እያየ ይነጠቃል። እሱ እንግዲህ የምናየው ነገር ነው። ግን የትላንት ከተጠናቀቁት ዝውውሮች መካከል አንደኛው የጋላገር ወደ እንግሊዝ ፕሪሚየር ሊግ መመለስ አንድ የተሰማ ዜና ነው። ቶተንሃም ሆትስፐርን የተቀላቀለበት መንገድ ትላንትና በሰፊው ሲወጡ የነበሩ መረጃዎች ናቸው። ማንቸስተር ዩናይትድ ከዚህ ተጫዋች ጋር ስሙ ሲነሳ እንደነበር አስታውሳለሁ በተደጋጋሚ። ግን ቶተንሃም ደግሞ በድንገት የዚህን ተጫዋች ዝውውር ማጠናቀቁን ትላንትና ይፋ አድርጓል። ይሄ አንድ ከተሰሙት የዝውውር ጉዳዮች መካከል የሚጠቀስ ነው። ሌሎችም የዝውውር ነገሮች ግን እንደዚሁ ይሰማሉ። ሙሉ በሙሉ ደግሞ የጭምጭምታ የሚባሉ ወሬዎችም አልጠፉበትም። ይሄ ከተሰሙት አንዳንድ የዝውውር ጉዳዮች መካከል አንደኛው ማሌሽያንን በተመለከተ መረጃዎች ሲወጡ ነበረ። ከማንቸስተር ዩናይትድ ጋራ የሚለያይበት ጊዜ የበለጠ እየቀረበ ነው የሚል መረጃም ወጥቷል። እናየዋለን። ማሌሽያ ሁልጊዜ በተቀያሪ ወንበር ላይ ተቀምጦ እናየዋለን። ብዙ ሰዎች ደግሞ ጥያቄ ነበራቸው። ለምንድን ነው የተወሰነ እድል እንኳን የማይሰጠው የሚል ሀሳብም ነበረ። ግን የማሌሽያና የማንቸስተር ዩናይትድ ጉዳይ አብሮ የሚቀጥል አይመስልም እና እስካሁንም ድረስ ደግሞ ትላንትናም በወጡት መረጃዎች ሲጠቀስ የነበረው ነገር ምንድን ነው? በማይክል ካሪክ ስርም ሆኖ ማንቸስተር ዩናይትድ ማሌሽያን የመጠቀም ፍላጎት ብዙ አይደለም ያለው። ስለዚህ በዚህ የዝውውር መስኮት ከማንቸስተር ዩናይትድ ጋራ የሚለያይበት እድል የበለጠ እየሰፋ እንደመጣ የሚገልጹ መረጃዎች አሉ። የነ ኮቢ ማይኖ ግን የቀረ ይመስላል። በማንቸስተር ዩናይትድ ይህንን የውድድር አመት ቢያንስ የሚጨርስ ይመስላል ኮቢ ማይኖ። እንደዚህ አይነት ነገሮች ምቾት ከተፈጠረለት እኮ ልጁ የመውጣት ነገር አይኖረውም። የማንቸስተር ዩናይትድ በውሰትም የሚለው እኮ ከማንቸስተር ዩናይትድ ጋር ላለመለያየት ነው። ልክ ነው። እሺ ይሄ አንድ ነው። ሌላ የማለንም ጉዳይ እኔ በጣም ከገረሙኝ ዝውውሮች መካከል አንደኛው ይሄ ነው። የአስቶን ቪላው የፊት መስመር ተጫዋች ማለን ሮማን በውሰት እንደሚቀላቀል ተገልጿል። ይሄ የግዢ ግዴታ ያለበት ውል ነው እስከ ውድድር አመቱ መጨረሻ ድረስ። ግን ያው በውሰት የሮማ ተጫዋች ይሆናል የሚሉ መረጃዎች ወጥተዋል።
ለምንድን ነው የገረመኝ? በጣም አሪፍ እንቅስቃሴ ነበር የሚያደርገው በአስቶን ቪላ እና ለአስቶን ቪላም ደግሞ በጣም ጠቃሚ ከሚባሉ ተጫዋቾች መካከል አንደኛው ነው። በዚህ ወቅት ላይ ለምን ይህንን ውሳኔ ወሰኑ የሚል ጥያቄም አብረው ሲነሳ ተመልክቻለሁ። ለማንኛውም ግን ያው ስምምነቶች ሙሉ በሙሉ መጠናቀቃቸውንና የሮማ ተጫዋች እንደሚሆን መረጃዎች ወጥተው እሱንም ስንመለከት ነበር። አዎ እንግዲህ አሁን የዝውውር ጉዳይ ላይ ለእኔ አንዳንዴ ፈጸሙት አደረጉት ከምንለው በላይ እኔ ለምሳሌ አሁን የማንቸስተር ሲቲ ዝውውር በጣም የሚሰጠኝ ትርጉም ዋንጫውን ለማሸነፍ ያላቸውን ጉጉት ነው የሚነግረኝ። ባለው ነገር እንታገላለን፣ ባለው ነገር እንቀጥላለን ምናምን አይደለም የሚሉት በቃ የሚችሉትም በሙሉ ያደርጋሉ። የእንግሊዝ ፕሪሚየር ሊግን ዘንድሮ ለማሸነፍ ከአርሰናል ጋር የሚኖረው ትንቅንቅ ቀላል አለመሆኑን በደንብ አድርገው የተረዱት ይመስለኛል። እና ደግሞ ያገኙትን ኦፖርቹኒቲ ሉዝ አያረጉም ሲቲዎች። አሁን የጥር ገበያ ላይ አንዱ የሚነሳው ስሞታ ምንድን ነው መሰለሽ? በጥር ገበያ ትልልቅ የተጫዋቾች ዝውውርን መፈጸም በጣም አስቸጋሪ ነው። ገበያው ላይ ተጫዋቾች አቬለብል አይሆኑም የሚል ነገር ነው ያለው። ገበያው ላይ ተጫዋቾች አቬለብል አይሆኑም ማለት በፕሪሚየር ሊግ ዋንጫ ለማንሳት የሚፎካከሩ በላሊጋውም በቡንደስሊጋውም በሴሪኤውም ክለቦች ወሳኝ ተጫዋቾቻቸውን ማጣት አይፈልጉም። ወደ ቻምፒዮንስ ሊግ ለመግባት የሚታገሉትም ወሳኝ ተጫዋቾቻቸውን የውድድር ዓመቱ አጋማሽ ላይ ማጣት አይፈልጉም። ላለመውረድ የሚንገታገቱትም እንደዛው። ስለዚህ ሲሪየስ ገበያ አድርጎ መውሰድ ይቻላል ወይ ምልሽ ቀንቶው በጣም 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 የተዋጣ የሚባሉ ዝውውሮች ጥር ላይ ተፈጽመው ያውቃል። ግን ኦፖርቹኒቲው ሲመጣ በነዛ ተጫዋቾች ዙሪያ ያለሽ መረጃ አሪፍ ሲሆን ሰጥቶ ትገቢያለሽ፣ ምንም ጥያቄ የለው። ማንቸስተር ሲቲ አሁን በሴሚኒዮ ዝውውር ላይ ያደረገው ያንን ነው። ሴሚኒዮን በፕሪሚየር ሊግ ልምዱ፣ ሴሚኒዮን በፕሪሚየር ሊግ በነበረው ውጤታማነት እና አሁን ባለው የተጫዋቾች የዝውውር ገበያ የፕራይስ ወይም የተጫዋቾች የዝውውር ቫሉዌሽን ላይ ስትሄጂ አሁን እነሱ ካስፈረሙበት ያነሰ እኮ የምትገዢው ተጫዋች አይደለም። ማቲያስ ኩኛ ከተዘዋወረበት፣ ኤምቤሞ ከተዘዋወረበት፣ ዮኮሬሽ ከተዘዋወረበት ያነሰ የምትከፊለት ተጫዋች አይደለም። ያውም ኤክስፒሪየንሱ የእንግሊዝ ፕሪሚየር ሊግ በጣም ጥሩ ሆኖ ራሱን በትክክል ማሳየት ችሏል እያልን ማለት ነው። ይሄንን እያልን በበርንመዝና በተጫዋቹ መካከል የነበረውን የውል ስምምነት ከውል ማፍረሻ ጋር የተያይዞ የተቀመጠውን ሀሳብ ነው አክቲቬት እንዲሆን ያደረገው ማንቸስተር ሲቲ። ምን ፈልጎ ብትይኝ ሲሪየስሊ የፕሪሚየር ሊጉን ዋንጫ ለማንሳት መሞከር አለበት። አሁንም በማርክ ጉሄም ላይ በተመሳሳይ እኔ ከሊቨርፑልም በላይ አሁን ለምሳሌ በጣም ብዙ ሰዎች ምን ይላሉ? ሴሚኒዮ ከማንቸስተር ሲቲ ይልቅ ለሊቨርፑል የበለጠ ፊት የሚያደርግ ተጫዋች ነው ይላሉ። እኔ ይኸው ገባ አሲስት አደረገ ምናምን ቁጥሩ በጣም ቆንጆ ነው። እንግዲህ ቀጥሎ በደርቢው ጨዋታ ከዛ በኋላ በሚመጡት መርሃ ግብሮች እንዴት እየሆነ ይቀጥላል የምናየው ነው። ነገር ግን ፍሬያማ የሚባል አጀማመርን ነው በማንቸስተር ሲቲ ቤት ማድረግ የጀመረው ይሄ ልጅ። የማክ ጉሄም ጉዳይ ቢሆን የነ ግቫርዲዮል መጎዳት፣ ተጎድተው ሰርጀሪ መደረግ ምናምን እነዚህ ሁሉ ነገሮች ክፍተት ሊፈጥርብኝ ይችላል። የሚፈጠረው ክፍተት ደግሞ በፕሪሚየር ሊጉ ዋንጫ ለማንሳት የሚኖረኝን እድል ያቀዘቅዘዋል፣ ያደበዝዘዋል ስለሚል እኔ ሲቲ የሚያደርገው ነው የሚመስለኝ። ለማን ይመቸዋል ካልሽ ለክሪስታል ፓላስ ነው የሚመቸው። ለምን ይመቸዋል ብትይኝ ሊቨርፑልም ወሰደው ሲቲም ወሰደው ገንዘብ ግን ይከፍላሉ። ይሄ የጥር የዝውውር መስኮት ከ16 ቀናት በኋላ ሲያበቃ ልጁ በክሪስታል ፓላስ የሚቆይ ከሆነ ይሄን ለመሰለ ተጫዋች መሪ፣ አምበል፣ ምርጥ ተከላካይ ቤሳ ቤስቲን አያገኝም ክሪስታል ፓላስ ደው ወንዳተሆብ እውነት ለመናገር። ስለዚህ ማሰብ ያለብን በማንቸስተር ሲቲ የመግዛት ፍላጎት በሊቨርፑል የመግዛት ፍላጎት ብቻ ሳይሆን በክሪስታል ፓላስም የመሸጥ ግዴታ ውስጥ ሆነን ማሰብ መቻል አለብን ነው የምለው። ደግሞ የማንቸስተር ሲቲ የዝውውር አካሄድ በጣም ነው የሚገርመኝ። ማለት ይቀናዋልም ጎበዝም ነው። እሱን ነው እኮ የምልህ።
ከዝውውሩ ከመካሄዱ በፊት የሚነገሩት የዝውውር ጉዳዮች ብዙ የተንዛዙ አይደሉም። ከተነገረም በኋላ ወዲያው ነው የሚፈጸመው በብዛት እንዳየነው ከሆነ እና ተጫዋቾችን በማስፈረም ረገድ እየተዋጣለት እንቅስቃሴ ነው የሚያደርገው። ባለፈው ራሱ ተጫዋቾችን እነ ማርሙሽን ከዛ እነ ቸርኪን እነዚህ ተጫዋቾች እኮ ሲያስፈርም ያን ያክል የሚዲያ በጣም ከፍተኛ ወሬ እንዲሆንም ብዙ እድልም አልሰጠም። ከተነገሩ በኋላ ወዲያው ነው ተጫዋቾችን የሚያስፈርመው። ስለዚህ ተጫዋቾችን አንደኛ የመለየት ሁኔታቸውን ብዙ ጊዜ ስናደንቀው የነበረው ነገር ነው ስካውቲንጉን። ከዛ በኋላ ደግሞ ወደ ክለቡ የሚቀላቀሉበት መንገድ፣ ከዛ ደግሞ ወደ ክለቡ ከተቀላቀሉ በኋላ አብዛኞቹ ተጫዋቾች አውትሻይን ለማድረግ ብዙ አይቸገሩ ወይም ደግሞ ያን ያክል የሚለፉበትን መንገድ የለም። እዛ ላይ አንዳንድ ሰዎች ለፔፕ በጣም ትልቅ ዋጋ መሰጠት አለበት የሚል ሀሳብም እንዳላቸው እናውቃለን። ለማንኛውም ግን ማንቸስተር ሲቲ አሁን ባለው ሁኔታ ላይ ሴሜኒዮን ጨምሮ ማርክ ጉዌን እንደገና የሚጨምር ከሆነ ደግሞ በጣም 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 የሚገርም የተሟላ ቡድን ነው የሚሆነው። ልክ ነው። ለአርሰናልም ደግሞ ትልቅ ፈተና። ምክንያቱም ለአርሰናል አንድ የምንሰጠው የነበረው ክሬዲት ምንድን ነው? የስኳድ ዴፕዝ የስኳድ ስትሬንግዝ በጣም ጥሩ ነው፣ ኳሊቲው ጥሩ ነው ምናምን ነበር አይደል የምንለው፣ የስብስቡን ጥራት የስብስቡን ጥልቀት ምናምን በተመለከተ። አሁን ግን ማንቸስተር ሲቲ ወደዛ እየመጣ አይደለም ወይ? ሴሜኒዮን መጨመር፣ ማጉዌን መጨመር፣ እነዚህ ልጆች በፕሪሚየር ሊጉ በመከላከልም በማጥቃትም የነበራቸውን ልምድ ከግምቱ ስታስገቢው በጣም አሪፍ ነው የሚሆነው ብዬ ነው ማምነው። እኔ ማንቸስተር ዩናይትድን በተመለከተ ምን አዲስ ነገር አለ የሚለውን ደግሞ እናንሳላቸው። 4-2-3-1 ጠብቁ፣ ቅዳሜ 9:30 እሺ። በማይክል ካሪክ በዚህ ፎርሜሽን ውስጥ እነማን ጎልተው ይወጣሉ፣ እነማን ይደበዘዛሉ፣ የእነማን ጥሩ ጊዜ ይመጣል። አንዳንዴ የአሰልጣኞች መቀያየር የሚጠቅማቸው ተጫዋቾች ይኖራሉ። የአሰልጣኝ መቀየር ደግሞ ስጋት ውስጥ የሚከታቸው ተጫዋቾች ይኖራሉ። በጣም ብዙ ሰዎች በዚህ ሰዓት ላይ ተስማምተው የሚናገሩት አንድ ነገር የኮቢ ማይኖ ሪቫይቫል አሁን ይጀምራል። 4-2-3-1 ሲባል ያችን ቦታ ለማን ይሰጠዋል? ሚድፊልዱ ካዚሜሮ ምናልባት ሊናፍቀን ይችላል። ብሩኖ ፈርናንዴዥ እና ኮቢ ሜይኖ የካሪክ የመጀመሪያ ተመራጭ ተጫዋቾች ሊሆኑ ይችላሉ ተብሎ ነው አሁን እየተገመተ ያለው። ስለዚህ ኮቢ ሜይኖ ይሄ ችግሩ ከተፈታለት ለምን ማንቸስተር ዩናይትድ ለቆ ስለመሄድ የሚያስበው የእኛ ልጅ ብለው የሚጠሩት ነው፣ በቅምጥል የተያዘ ነው። ስለዚህ ይሄ አንዱ ነገር ነው። ተከላካይ ቦታ ማንን ያደርጋል? ያው በረኛ ላይ ምንም ኦፕሽን የለውም። አሁን ማንቸስተር ሲቲ ያለው ኦፕሽን በነገራችን ላይ ትራፎርድ በቀደም ከኒውካስል ጋር በተደረገ ጨዋታ እኔ ለመጀመሪያ ጊዜ በህይወቴ አንድ በረኛ እዚች ኮርነሯ ላይ ልትገባ ያለችን ኳስ በእጁ ሲያወጣ ያየሁት ትራፎርድ ነው። ያውም እየወደቀ በቆሙ አይደለም። አንድ ሁለት በጣም የገረመኝ ትላንት የናይጄሪያና የሞሮኮ መለያ ምት ላይ በረኛ ሳይወድቅ ሪጎሬ ሲያድን ያየሁት በጣም ቢገር እየሄደ ነው ያዳ ነው እየሄዱ ማዳን ማንም እኔ አይቻለሁ ምናምን እየሄደ በእጁ እኮ ነው ያዳ ነው። ሳምሪ አልወደቀም ያለች መሀል ላይ አይደለም የሚቆሙት። መሀል ላይ ከቆሙ በኋላ ወይ ወደ ግራ ወይ ወደ ቀኝ ይቆማሉ፣ ወይም ደግሞ በፓኔን ይመታል ካሉ እዛ አካባቢ ቆመው ይቀልባሉ። ሂ ሙቭ ቱ ዘ ሌፍት ግን በመራመድ ከዛ በእጁ እንዲያርገው አዳና። ኮሚክ ነው የሚመስለው ሪጎሬውን ያዳነበት መንገድ ማለት ነው። ስለዚህ አሁን ላሜንስ ነው ለማለት ነው። እዛ ላይ ምንም ምርጫ የለም። ከላሜንስ ጋር ፊት እነማን ይሆናሉ? 4 ናቸው ተከላካዮች። ይሄ ባክስሪ የሚባለው ታሪክ ነው ከአሁን በኋላ። ስለዚህ አሁን ለእኔ ሄቨንን ነው የሚያደርገው ወይስ ሌኒዮሮን ነው የሚያደርገው? ሊሳንድሮ ማርቲኔዝ አይነካም እያለ ስለሆነ ሊቻ ይኖራል ካለ የድሮ ሊቻ ነው ወይ አይደለም ወይ? የአግሬሲቭነሱ የት ሄደ? ረጅም ጊዜ ከተጎዳ በኋላ ከሊሳንድሮ ማርቲኔዝ የሚገኘው አገልግሎት ባለበት ነው ወይ? እነ ማጓየር ያስወገቡ እንድኖ ይመለሳሉ ወይ? ማቲያስ ደለጅ እነዚህ ጥያቄዎች አሉ። ግን ሊሳንድሮ ማርቲኔዝን የመንካት ኢንቴንሽን የለውም ተባለ። ያው ልክሻውን ምን ልታረግ ትችላለች? እሱ ስፔሻሊ ተከላካይ መስመር ላይ የሚጠቀማቸው ተጫዋቾች በጣም ወሳኝ ናቸው ብዬ ነው ማስበው።
ምክንያቱም አይደለም የማንቸስተር ሲቲ ደግሞ ይህንን ክፍተት ካገኘ እንዴት እንደሚጠቀም እናውቃለን። በሌሎችም ጨዋታዎች ላይ በመከላከል በጣም ተቸግሯል ማንቸስተር ዩናይትድ። አሁን ባየናቸው እንግዲህ ከተጫዋቾች ካሪክ ከመምጣቱ በፊት በነበሩት ጨዋታዎች ደግሞ ዮሮ የተሻለ እድል ሲሰጠው ነበረ። ከዛ በፊት ደግሞ ሄቨን ተደጋጋሚ ጨዋታዎችን ሲያደርግ ነበር። ሄቨን የሰራቸው ስህተቶች አሉ፣ ግን የምታጋንነው ወይም ከሱ በቃ ከጨዋታ ኤክስፔሪንስ ከእድሜ እንደዚህ ጋር አገናኝተ የምትመለከተው ነው እንጂ ችሎታውን ግን ማድነቅም ደግሞ የሚገባ ይመስለኛል እኮ። ዮሮም ስህተት ይሰራል፣ ግን ያን አይነት ነገሮች ደግሞ ነበሩ። አሁን ካሪክ የሚፈልገው ከተባሉት ነገሮች መካከል አግሬሲቭሊ ፕሬስ ማድረግ ነው ከተባለ ከዮሮ ይልቅ እኔ ሄቨን ይመቸኛል። አግሬሲቭነሱን ኢነርጂውን ምናምን ወደዋለሁ እኔ እውነት ለመናገር እኔ ብሆን፣ ግን እኔ ካሪክ አይደለሁ፣ እኔ አበበ። ለማንኛውም እንደዛ ነው። ያው የፊት መስመር ላይ ግልጽ ነው፣ ጥሩ ነው ደግሞ የተጫዋቾቹ መመለስ። ከዛ ግን ጎን ለጎን በጣም አሪፍ ነገር ብዬ ነው የማስበው ቤንጃሚን ሼሽኮ የጨዋታ እንቅስቃሴው በጣም እየተለወጠ ጥሩ አገልግሎት ደግሞ መስጠትም የጀመረበት ወቅት ነው። በሁለት ተከታታይ ጨዋታዎች ላይ ያደረገውን እንቅስቃሴ በደንብ ያስተዋል ነው። ይሄ በቃ ትክክለኛ የፊት መስመር አጥቂ የሚባለው ነገር በቤንጃሚን ሼሽኮ ላይ አሁን እየተመለከትን ነው የምንገኘው ብዬ ነው ማስበው። ልክ አሞሪም ከተሰናበቱ በኋላ በነበረው የመጀመሪያ ጨዋታ ላይ በጣም ጥሩ እንቅስቃሴ ያደረገና ብዙ ሰዎችም ከአሞሪም ስንብት ጋር አያይዘው አስተያየት ሲሰጡበት ነበር። ግን ቀጥሎ በመጣውም ጨዋታ ጥሩ እንቅስቃሴ አድርጎ ጎልም አስቆጥሯል እና የፊት መስመሩ አሁን በተሻለ መንገድ የተጠናከረም ይመስላል። ማለት በፊትም ማን ሼሽኮ ነው እኮ ማውራው ስለ ቤንጃሚን ሼሽኮ ነው። እና ሼሽኮ በፊትም ነበረ፣ ግን የሱ በቃ ያልተላመደ እንቅስቃሴ ስለነበረ ከማቲያስ ኩኛ እንደዚሁም ደግሞ ከኤምቤሞ ጋር ሆኖ ትንሽ የሳሳ ነገር አሳይቷል እሱ። አሁን ግን እሱ በጣም አሪፍ እንቅስቃሴ ላይ ነው የሚገኘው። ስለዚህ ሌሎቹም ተጫዋቾች እንደተለመደው ያንን አሪፍ እንቅስቃሴያቸውን ይደግማሉ ተብሎ ይጠበቃል። የተሟላ ሆኗል ብዬ አስተያየት መስጠት ይችላል። አሁን እነዚህ ሙሉ ለምሳሌ ማዝራዊም ከአፍሪካ ዋንጫ ሲመለስ የማይክል ካሪክ የመጀመሪያ ምርጫ የሚባለው ቤስት 11 ብዙ ጊዜ አይነካካውም በ17 ጨዋታዎች የሚባለው ላሜንስ ይኖራል። ከዳኑለት ደግሞ መሀል ላይ ሊሳንድሮ ማርቲኔዝ እና ማቲያስ ደሊች ይኖራሉ። ራይት ባክ ላይ ማዝራዊ ይኖራል። በቀኝ በግራ በኩል ሉክሻው ይኖራል። ከነሱ ፊት ብሩኖ ፈርናንዴዝ እና ኮቢ ሜይኖ ይኖራሉ። ከነዚህ ከሁለቱ ፊት ደግሞ በቀኝ በኩል ኤምቤሞ፣ በግራ በኩል ማቲያስ ኩኛ፣ መሀል ላይ ሼሽኮ ማነው ማውንት 4-2-3 አረግናል። አንዱ ደግሞ ያው ሼሽኮ ይሆናል ነው። እኔ ይሄ ግፍ ከሆነ ግፍ የሚሆነው ለአማድ ያለው ነው። እኔ አማድ ያሉን በአፍሪካ ዋንጫም በማንቸስተር ዩናይትድንም ላየው ሰው እሱን አለመጠቀም በጣም ከባድ ነገር ሊሆን ይችላል። ግን አሁን እየተባለ ያለው እንግዲህ ተቀጠራደር ማክሰኞ ትላንት ታያለ። እነዚህ ዝንባሌዎቹን አሁን እየተነጋገርንባቸው ያለ ነው። ስለዚህ ከእነዚህ ዝንባሌዎቹ አንጻር የማይክል ካሪክ ማንቸስተር ዩናይትድን ትልቁ ግቡ በቻምፒዮንስ ሊግ ማሳተፍ ነው። ይህንን ግብ ለማሳካት ደግሞ አሁን ያልኳቸውን ተጫዋቾች በተደጋጋሚ የመጠቀም ፍላጎት አለው። ግን ማንቸስተር ዩናይትድ በቀሪዎቹ ደግሞ ቀናት የእሱን የተጫዋች ፍላጎት ለማሟላት ገበያውን ማማተር ካለብኝ አረጋለሁ እያለ ነው አሉ። ሌሎች አዳዲስ መረጃዎችን ይዘን ኋላ ላይ ደግሞ ለማግኘት ጥረት እናደርጋለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኑር።